በምስጢራዊ የወሲብ ንግድ ገበያ ላይ የሚፈጸሙ ሰቅጣጭ ወንጀሎች ከጨቅላ ወጣቶች እስከ ባለትዳርና ሽማግሌዎች ሳይቀሩ በሚሳተፉበት ምስጢራዊ የወሲብ ገበያ ውስጥ በአደባባይ የማይነገሩ ለማመን የሚከብዱ ወንጀሎች እንደሚፈጸሙ ምን ያህል ታውቃላችሁ? ዛሬ አስደናቂና አሳዛኝ እውነቶችን የምነግራችሁ ይሆናል። ከእነዚህ ምስጢራዊ የወንጀል ሰንሰለቶች ራሳችንና ልጆቻችን እንዴት መጠበቅ እንዳለብን ለማወቅ ምስጢራዊ ወንጀሎች አሰራሮችን ቀድመን ከተረዳን ወደዚያ የሚያመሩ መንገዶች ስለሚታወቁ ራሳችንን መከላከልና ልጆቻችን መጠበቅ ቀላል ይሆንልናል። መጀመሪያ ችግሩን ማወቅ የመፍትሄው አንዱ አካል ነው ይባልለታል። አንድ ሐኪም ለታማሚው መድኃኒት ከማዘዙ በፊት ታካሚውን ምን እንደሚያመው የበሽታዎችን ምልክት ጠይቆ ከተረዳ በኋላ ነው ቀጣይ ምርመራዎችን አድርጎ መድኃኒት የሚያዝለት። የዚህ ዩቲዩብ ቻናል ፕሮግራም ዋነኛ ዓላማ በአደባባይ ስለማይነገሩ የተለያዩ ስውር ምስጢራዊ እውነቶችን በማጋለጥ ከተለያዩ ድብቅ ወንጀሎች ወይም ጥቃቶች ራሳችንና ሌሎችን መጠበቅ እንድንችል በቂ እውቀትና ግንዛቤ ማስጨበጥ ነው። ሰላም፣ እንዴት ናችሁ? ውድ የዮና ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ታዲያ የምስጢራዊ ወሲብ ገበያ በሽታ መነሻ ምክንያቶች ምንድን ናቸው? የዚህ ጥያቄ ትክክለኛ ምላሽ ምስጢራዊ ወንጀሎች ለምንና እንዴት እንደሚሰራ ግልጽ መልስ ይሰጠናል። አብዛኛው ሰው ለዚህ ጥያቄ የገንዘብ ማጣት ችግር ብቻ ይመስላቸዋል። እውነታው ግን ገንዘብ እያላቸው የራሳቸውን ቢዝነስ እያንቀሳቀሱም የሀብታም ልጅ ሆነውም ሳለ በምስጢራዊ የወሲብ ንግድ ገበያ ላይ ተዘፍቀው የሚገኙ አሉ። ታዲያ ለምንድን ነው ወደዚህ ህይወት የሚገቡት? ገንዘብ የሌላቸውም ሆኑ ያላቸው ወደዚህ ህይወት እንዲገቡ የሚያደርጋቸው ነገር በአንጎላቸው የኒውሮ ኬሚካል አሰራር በተወሰነ ደረጃ የተዛባ ስለሆነ ነው። ይህም ሰቅጣጭ ምስጢራዊ ወንጀሎችን እንዲሰሩ ድፍረት ይሰጣቸዋል። እንዲህ ሲባል እብድ ናቸው ማለት አይደለም። ነገር ግን ከሞራል ህግ ባፈነገጠ ሁኔታ ምሕረት የለሽ ጨካኝ ሰዎች ይሆናሉ። እነዚህ ሰዎች ከጤነኛው ሰው አእምሮ በተለየ መንገድ የርህራሄ ማጣትና የሞራል መሰንጠቅ በሽታ አለባቸው። ሞራል ዲስኢንጌጅመንት ይሉታል ባለሙያዎች። በአእምሯችን ለራሳችንም ሆነ ለሌሎች ሰዎች ርህራሄ እንዲኖረን የሚያመነጨው የአእምሯችን ክፍል ኢንሱላ የሚባል አለ። ለሌሎች ሰዎች ይህ የርህራሄ አመንጫ አእምሯዊ ክፍል እንቅስቃሴ ዝቅተኛ ከመሆኑ የተነሳ በምስጢራዊ ወሲብ ገበያ የሚፈጸሙ አደገኛ ወንጀሎችን ከመፈጸም ወደ ኋላ እንዳይሉ ያደርጋቸዋል። እንዴት ካላችሁኝ አስደናቂ ሳይንሳዊ እውነታን ትንታኔ መጨረሻ ላይ እስካስረዳችሁ አሁን በምስጢራዊ የወሲብ ገበያ የሚፈጸሙ ወንጀሎች ምን አይነት እንደሆኑ ልንገራችሁ። በነገራችን ላይ ወንዶች የሚፈጽሙት ወንጀልና ሴቶች የሚፈጽሙት ወንጀሎች የተለያዩ ቢሆኑም እርስ በርስ ተመጋጋቢነት የያዙ ናቸው። አንደኛው ወንጀል የህፃናት ወሲባዊ ዝውውር ወይም ቻይልድ ትራፊኪንግ ይባላል። ለአቅመ ሔዋን ያልደረሱ ህፃናትን በገንዘብና በሌሎች ጥቅሞች በማማለል ወደዚህ መረብ የሚያስገባው አሉ። በዚህ ገበያ ከተሰማሩት መሃል ከድንግል ሴቶች ጋር ብቻ ወሲብ የመፈጸም ሱስ ያለባቸው ስላሉ የእነሱን ፍላጎት ለማሟላትና ገንዘብ ለማግበስበስ ህፃናት ይፈለጋሉ። ይህ ወንጀል በብዙ ሀገራት ከ10 ዓመት እስከ ዕድሜ ልክ እስራት የሚያስቀጣ ከባድ ወንጀል ነው። ሁለተኛው ግብረ ሰዶማዊ የአስገድዶ መድፈር ወንጀል ይፈጸማል። ለዚህ ተልዕኮ የተሰማሩ አማላይ ሴቶች ወንዶችን እያማለሉ እሷን ለማግኘት ሲሉ በአመቻቸችው ወጥመድ ይገቡና ከግብረ ሰዶም ወንዶች ጋር ይጋፈጣሉ። ይህንንም ወንጀል ይፋ እንዳያወጡ በሴኩሪቲ ካሜራ ይቀረጻሉ። ይህን ከሶስተኛው ወንጀል ጋር አያይዤ ላስረዳችሁ። ሶስተኛው በሴኩሪቲ ካሜራ የፖርን ቪዲዮ ይሰራባቸዋል። ሴቷ ሳታውቅ የሚደረግ ነው። ዋነኛ ዓላማቸው የቀረጹትን ቪዲዮ በማህበራዊ ሚዲያ መልቀቅ ሳይሆን ለማስፈራሪያነት እንደ ጦር መሳሪያ ይጠቀሙታል። ይህን ፒምፒንግ እንደ ፓንደሪንግ ብለው ይገልጹታል ባለሙያዎች። የቪዲዮ ፋይል ከምስጢራዊ ገበያ እንዳትወጣ ለማስፈራሪያነትም የሚውል ሲሆን በሚያሳዝን ሁኔታ እንደምንም አድርጋ ጓደኞቿን ወይም ሌሎች ሴቶችን እሷ ወደ ገባችበት ህይወት በብዛት እንድታመጣቸው ለማስገደድም እንደ ጦር መሳሪያ ይጠቀሙታል። በዚህ ምክንያት ትዳር ከያዙ በኋላም ከዚህ ምስጢራዊ ህይወት እንዳይወጡ የተደረጉም እንዳሉ በምስጢር የሚወራ አስደንጋጭና የሚያሳዝን እውነት ነው። በግብረ ሰዶማውያን የሚደፈሩም ይህ የቪዲዮ ፋይል ስለሚያዝባቸው ቅሌታቸው አደባባይ እንዳይወጣ ሲባል የገበያው እስረኛ ሆነው ይቀራሉ። ተጠቃዮች ይህን ስውር ወንጀል ይፋ እንዳይወጡ ገመናቸው ወደ ህዝብ እንዳይወጣ በመፍራትና እንዲሁም ራሳቸው የወንጀሉ ተሳታፊ ስለሆኑ ላለመታሰር ፈርተው ይፋ አያወጡትም። ነገር ግን ትክክለኛ መፍትሄው የዚህ ህይወት እስረኛ ከመሆን በድፍረት ጉዳዩን ለህግ ማጋለጥ የተሻለ ረፍት ከመሆኑን ባሻገር ብዙዎችን ከተጋረጠባቸው አደጋ ማዳን የሚችል እርምጃ ነው። አራተኛው ወንጀል አንዲት ሴትን ከሁለት በላይ ወንዶች በጋራ ከባድ ወሲብ መፈጸም ነው። እሷ አንዱን ብቻ እንደቀጠለችው ነው የሚታወቀው። ያ ሰው ግን አጋሮቹን በድብቅ አዘጋጅቶ ይጠብቅና ማምለጫ በሌለባት ኮንዲሽን ውስጥ ስትሆን ይመጡባታል።
ሌሎች ምስጢራዊ ወንጀሎችን በቀጣይ ፕሮግራም ከመመልከታችን በፊት ቀደም ብዬ እንዳነሳሁት ስለ እነዚህ ሰዎች ስነልቦናዊ ህመም በተመለከተ ጠለቅ ያለ አስደናቂውን ሳይንሳዊ ማብራሪያ ልስጣችሁ። በአእምሯችን ዶፓሚን የሚባል ንጥረ ነገር አለ። በወሲብ ጊዜም ሆነን በተለያዩ ሱሶች ደስታ ወይም እርካታ እንድናገኝ የሚያደርገው ይህ ንጥረ ነገር በደንብ ሲያመነጭ ነው። በጣም በሚያስገርም ሁኔታ ይህ ዶፓሚን ገንዘብ ስናገኝም ደስተኛ እንድንሆን እንደ ሽልማት ያመነጫል። ችግሩ የሚፈጠረው እዚህ ጋር ነው። ገንዘብ ቁስ ነው። የዶፓሚን ሲስተም ለቁሳዊ ነገሮች ተደጋጋሚ ምላሽ ሲሰጥ የዶፓሚን ተቀባይ ዲቱ ሪሰፕተርስ የሚባሉት እንዲቀንሱ ያደርጋል። በቀላል ምሳሌ ለማስረዳት ትላንት በቀን 1000 ብር ሲያገኝ ደስተኛ የነበረው በቀጣይ ሳምንት የብሩ መጠን ካላደገ የቀድሞውን እርካታ ማግኘት ያቆማል። ይህን ጊዜ መጨነቅ ይጀምራል። የሚጨነቀው የሚያገኘው ገቢ ህይወቱን ለማስቀጠል በቂ ሳይሆን ስለቀረ፣ ስለተራበ፣ ስለተጠማ አይደለም። ለሱ እርካታ የሚሰጠው የአእምሮ ዶፓሚን ስርዓት ከሚያገኘው ገንዘብ ጋር ስለተያያዘ የገቢውን መጠን ካልጨመረ ማመንጨቱን ስለሚቀንስ ነው። ስለዚህ ከጭንቀቱ ለመገላገል እየሰራ ያለ ስራው ከ1000 ብር በላይ ትርፍ አላስገኝ ስለው ሌሎች አቋራጭ መንገዶችን መፈለግ ይጀምራል። ምስጢራዊ የወሲብ ገበያ ደግሞ ሳይለፉ በሽ ገንዘብ የሚያግበሰብሱበት መድረክ ነው። በእርግጥ ማንኛውም ሰው ገቢው ከትላንት ነገ እንዲጨምር ይፈልጋል። እነዚህ ሰዎች ለየት የሚያደርጋቸው የህይወትን ትርጉም ከቁሳዊ ነገር ወይም ገንዘብ ጋር ብቻ ሲያያዙ የሚፈጠር ቀውስ ነው። ይህ ደግሞ ቀደም ብዬ እንደጠቀስኩት በአእምሯችን ራዕይን የሚያመነጭ ክፍል ኢንሱላ የሚባለውን እንቅስቃሴ እንዲቀንስ ያደርጋል። የዚህ አእምሯዊ ክፍል በከፍተኛ ሁኔታ ለቁሳዊ ጥቅም ሲዳረጉ ወይም የህይወታችንን ትርጉም ከቁሳዊ ነገሮች ጋር ብቻ ስናያይዝ የሞራል መሰንጠቅን ስለሚያስከትል ገንዘብ እስካስገኘ ድረስ የትኛውንም አይነት ከባድ ወንጀል ለመፈጸም ጨካኝ እንድንሆን ያደርጋል። ለዚህ የሚዳርጋቸው ሌላኛው ምክንያት ደግሞ ስራን የመጥላትና ድካምን የመሸሽ ዝንባሌ ነው። አቮይዳንስ ኮፒንግ መካኒዝም ይባላል። በገበያው የሚሰማሩ ሰዎች ደክሞ ለፍቶ በረዥም ጊዜ ታታሪነት ህይወትን ለመቀየር በፍጹም ትዕግስት የሌላቸው ናቸው። ከዚህም በተጨማሪ የራሳቸውን ዋጋ አሳንሰው የሚመለከቱ ናቸው። ለው ሰልፍ ስቲም ይባላል። ስለዚህ በምስጢራዊ የወሲብ ገበያ ላይ የተሰማሩ ሰዎች የራሳቸውንም የሌላውንም ገላ እንደ ሸቀጥ ንብረት ወይም ቁስ ይቆጥሩታል። ይህ የማሰብ ልማድ ከጊዜ ወደ ጊዜ በአእምሯቸው የቪኤምፒኤፍሲ የራስ ጥቅም ዑደት እንዲጠናከርና የኢንሱላ ራሄ ዑደት እንዲዳከም ያደርጋል። ቀደም ብዬ ጠቀስኳችሁ አብሪቬሽን ሳይንሳዊ አብሪቬሽን ነው። ይህን ቀጥታ ጎግል ውስጥ ገብታችሁ ሰርች አድርጋችሁ ማንበብ ትችላላችሁ። ይህን ርዕሰ ጉዳይ አልጨረስንም። በቀጣይ ጊዜ እንመለሳለን። እየነዳ ሙላቱ ነኝ። በቸር ቆዩልኝ።